ሻሎም ሻሎም ቅዱሳን በጌታ የተወደዳችሁ ውድ የጌታ ቤተሰቦች በያላችሁበት ስፍራ የእግዚአብሔር ጸጋና ሰላም ለእናንተ ይሁን። እኔ ወንድማችሁ ፕሮፌት ምንተስኖት በድሉ ከሕይወት ጸጋ ዓለም አቀፍ ቤተክርስቲያን ዛሬ ደግሞ ከኢትዮጵያ አዋሳ ታቦር ተራራ ላይ ከተወደዱ ቅዱሳን ውድ ከሆኑ ከእግዚአብሔር ኃያላን ጋር ታቦር ተራራ ላይ አዋሳ ከተማ በጸሎት ስፍራ ላይ እንገኛለን ማለት ነው። ዛሬ አንድ ደስ የሚያሰኝ የመልካም የምስራች ላበስርላችሁ በፊታችሁ ተገኝቻለሁ ማለት ነው። እዚህ ስፍራ ላይ ያሉ የተወደዱ ወንድሞች፣ አባቶች፣ እህቶች ሀገራቸውን፣ ከተማቸውን፣ ቤተክርስቲያንን፣ ትውልድን፣ ነገስታትን፣ ባለስልጣናትን፣ ሰራተኛውን፣ ገበሬውን፣ ተማሪውን ወክለው ለምድራቸው በረከት ሊሆኑ ዛሬ በዚህ ስፍራ ላይ በጸሎት ስፍራ በአዋሳ ታቦር ተራራ ላይ ተገኝተው ይገኛሉ ማለት ነው። እያንዳንዱ ከተለያየ ከተማ ምድር እዚህ ስፍራ ላይ የእግዚአብሔርን ፊት ፍለጋ መጥቷል። መጽሐፍ እንደሚል እንዲህ ብሎ ይናገራል። ንጉስ ዳዊት እግዚአብሔርን የሚፈልግ ልብ ደስ ይበለው፣ ከመልካም ነገር አንዳች እንኳን አይጎልበትም ይላል። ማን ነው ከበጎ ነገር ፈልጎ አንዳች ማያጣው? እግዚአብሔርን የፈለገ ህዝብ፣ እግዚአብሔርን የፈለገ፣ እግዚአብሔርን የተራበ፣ እግዚአብሔርን የተጠማ ህዝብ ከመልካም ነገር አንዳች ፈልጎ አያጣም። ስለዚህ ዛሬ እግዚአብሔርን ፈልገው መጥተዋል። በህይወታቸው፣ በምድራቸው፣ በቤተሰቦቻቸው፣ በከተማቸው፣ በሚያገለግሉበት ቤተክርስቲያን እንዲሁም ደግሞ በሚኖሩበት አካባቢና ከተማ እንዲሆን የተመኙትን ዛሬ ከበጎ ነገር አንዳች ይዘው ይሄዳሉ። አሜን። ኃይልን ይዘው፣ ሞገስን ይዘው፣ መፈታትን ይዘው፣ መገለጥን ይዘው፣ ዕውቀትን ይዘው፣ ክብርን ይዘው ከዚህ አዋሳ ታቦር ተራራ ላይ ይዘው ይመለሳል። አሜን። ስለዚህ ነው መጽሐፍ የእግዚአብሔር ቃል ሲናገር በኤርሚያስ 29ኛው ምዕራፍ ቁጥር 11 ላይ እንዲህ ብሎ ይናገራል። ስለናንተ የማስባትን ሐሳብ እኔ ያውቃለሁ፣ ፍጻሜም ተስፋም እሰጣችሁ ዘንድ የመልካም ሐሳብ እንጂ የክፉ ነገር አይደለም። እናንተም ሄዳችሁ ወደኔ ትጸልያላችሁ፣ እኔም እሰማችኋለሁ፣ ትሹኛላችሁ፣ በፍጹም ልባችሁ ካሻችሁኝ ታገኙኛላችሁ፣ እኔም በመካከላችሁ እገኛለሁ ይልና ምርኳችሁንም እመልሳለሁ። ዛሬ እዚህ ስፍራ ላይ የተገኙ ኃያላን ወንድሞች፣ አባቶች፣ እናቶች፣ እህቶች ዛሬ የተወሰደውን የቤተ ክርስቲያንን አቅም፣ የተወሰደውን የምድሪቷን በረከት፣ የተወሰደውን ምርኳቸውን ዛሬ ከእግዚአብሔር እጅ ከጠላት እጅ ከተያዘበት ሊያስመልሱ ሊቀበሉ ዛሬ እግዚአብሔርን በመፈለግና በፍጹም ልብ በመሻት ውስጥ ይገኛሉ። ስለዚህ እናንተም ሄዳችሁ ወደኔ ትጸልያላችሁ፣ እኔም እሰማችኋለሁ፣ ትሹኛላችሁ፣ እኔም በመካከላችሁ እገኛለሁ ይላል። ስለዚህ ስንጸልይ እግዚአብሔር ጩኸታችንን ይሰማል። ስንጸልይ እግዚአብሔር አምላክ በፍጹም ልብ ስንሻው ዛሬ ጥያቄ በሆነብን ጉዳይ ላይ እግዚአብሔር መልስ ሆኖ ይገኛል። አሜን። ክብር ለወደደንና ለመረጠን ለናዝሬቱ ኢየሱስ ይሁን። አሜን። ስለዚህ ሁላችሁም በዓለም ዙሪያ ሆናችሁ ግሬስ ኦፍ ወርልድ ዋይድን ቲቪ ቻናል የተመለከታችሁ ያላችሁ የኢየሱስ ወዳጆች አሁን በላይቭ ፕሮግራም ላይ በአሜሪካ፣ ከካናዳ፣ ጀርመን፣ አውስትራሊያ፣ ጣሊያን፣ ፈረንሳይ፣ ሳውዝ አፍሪካ፣ ቤይሩት፣ ዱባይ፣ ግብጽ፣ ኡጋንዳ፣ ኤርትራ፣ ቤልጂየም፣ ስዊድን፣ ኖርዌይ በየትኛውም ዓለም ግዛት ውስጥ እንዲሁም በኢትዮጵያም ክልል ሆናችሁ ይህንን ዩቲዩብ ቻናል የምትመለከቱ የጌታ ወዳጆች እዚህ ስፍራ ላይ የተገኙ ወዳጆቼ እዚህ ስፍራ ላይ ያሉ ወንድሞች እነዚህ ሁለቱ ወንድሞች ከኢትዮጵያ ሆሳና ይሁ ደግሞ አባታችን ከጀርመን ሃምበርግ ከጀርመን እቺ እናታችን ከስዊድን ስቶክሆልም እንግዲህ ደግሞ እኔ ወንድማችሁ ከኢትዮጵያ አዋሳ እንዲሁም ወንድማችን ከኢትዮጵያ ሆሳና እንዲሁም ደግሞ እህታችን ከኢትዮጵያ አዲስ አበባ እንዲሁም ደግሞ እናታችን ከጀርመን ፍራንክፈርት እንዲሁም ደግሞ እህታችን
ከወላይታ ሶዶ እንዲሁም ወንድማችን ደግሞ ከዱራሜ ማለት ነው። ሁሉም ከተለያየ ስፍራ እዚህ ስፍራ ላይ የእግዚአብሔርን ፊት ፍለጋ ተገኝቷል ማለት ነው። የተራበውንና የተጠማውን ለሁሉ መልስ የሚሆነውን ኢየሱስን የጸጋውን ኃይል ይህን መገለጥ የሆነውን የትንሣኤውን ጀግና ይዘውት ወደ ከተማቸው ወደ ምድራቸው ወደሚኖሩበት አካባቢ እንዲሁም ወደ ቤተሰቦቻቸው ወደሚያገለግሉት ቤተክርስቲያን ይዘው ይገባሉ ማለት ነው። አሜን። ከኔ ጋር ጥቂት ደቂቃ ከሕያው ቃል አንድ ስፍራ ከተናገርኩ በኋላ በዚህ ቃል መሰረት የምንጸልይላችሁ ይሆናል ማለት ነው። ሁሉም ሰው ሼር በማድረግ ለሌሎች እንዲደርስ ወንጌልን ከኛ ጋር እየሰራችሁ ያላችሁ የኢየሱስ ወዳጆች እግዚአብሔር ጸጋውን፣ ኃይሉን፣ ሞገሱን፣ መገለጡን ያብዛላችሁ ብዬ ልባርካችሁ እወዳለሁ። አሁንም ለብዙዎች ይህ መልእክት እንዲደርስ ሼር ማድረጋችሁን እንዳትረሱ። ኮፕሊንክ በማድረግ በዩቲዩብም ቻናል በፌስቡክ ላይ የተከታተላችሁ ያላችሁ የኢየሱስ ወዳጆች ከኔ ጋር ጥቂት ደቂቃ ሕያውን ቃል አብረን እንከፋፈልና በአንድነት ሆነን ለዚህ ሕዝብ የምንጸልይ መሆኑን ከዚህ ቃል መገለጥ የተነሳ ለብዙዎች መፈታት፣ ለብዙዎች ኃይል ማግኘት፣ ለብዙዎች ዛሬ ታድሶ ይሆናል። አሜን። ስለዚህ የማካፍላችሁ ሐሳብ ክፍል ኦሪት ዘጸአት ምዕራፍ 3 ከቁጥር 1 ላይ እንዲህ በሚል ሐሳብ ጥቂት ደቂቃ እናገርና ከዛ እንጸልያለን። የታሰራችሁ የታመማችሁ በተለያዩ አጋንንታዊ ስርዓት ውስጥ ያሉ ቤተሰቦቻችሁ እንዲሁም ደግሞ ጤናችሁ የተያዘ በራችሁ የተዘጋ አቅጣጫ ጠፍታችሁ ግራ በመጋባት ውስጥ ያላችሁ ሰዎች ዛሬ አንድ ነገር እላችኋለሁ፣ አቅጣጫ ታገኛላችሁ። ከታሰራችሁበት ትፈታላችሁ። በኢየሱስ ደም ዛሬ ታድሶ ይሆንላችኋል። አሜን። ስለዚህ መጽሐፍ ይህን ክፍል አነበዋለሁ። የእግዚአብሔርን ፍቃድ ማወቅ በሚል ጥቂት ደቂቃ እናገርና በዚህ ቃል መሰረት እንጸልያለን። ሁሉም ሰው ከኛ ጋር አብሮ ይህንን ፕሮግራም እንዲከታተል በጌታ ፍቅር አሳስባችኋለሁ። ሌሎች ደግሞ ይህንን ፕሮግራም እንዲካፈሉ ነፃ እንዲወጡ ሼር ማድረጋችሁን አትርሱ። እወዳችኋለሁ። አብረን ያው ወደ ከበረው ወደ እግዚአብሔር ቃል እንሄዳለን። ሕያውን የከበረውን የእግዚአብሔርን ቃል ለጌታ ክብር አነባለሁ። ኦሪት ዘጸአት ምዕራፍ 3 ከቁጥር 1 እንዲህ ይላል። ሙሴም የዮቶርን የአማቱን የሚዲያማውያንን ካህን በጎች ይጠብቅ ነበር። ወደ ምድረ በዳም ዳርቻም በጎቹን ነዳ፣ ወደ እግዚአብሔርም ተራራ ወደ ኮሬብ መጣ ይላል። ስለዚህ እዚህ ሐሳብ ላይ ስንመለከት ስለ እምነት አባት ስለሆነው ታላቅ ሰው ስለ ሙሴ ይናገራል። እዚህ ሐሳብ ላይ ስንመለከት የሚናገረው ሙሴ የእግዚአብሔርን ፍቃድ በሕይወቱ ዓላማው ምን እንደሆነ ሳይገባው በግብጽ በብዙ ድካም በልፋት ጊዜውና ዘመኑን ካባከነበት እንደገና ደግሞ ከግብጽ አገር ሲወጣ ግብጻዊውና ኢብራዊው ሲጣሉ ሊያገላግል በገባበት አለቃችን ትሆን ዘንድ ሹምና ፈራጅ ያረገ ማን ነው ብሎ በገፋው ጊዜ ሙሴ የግብጹን ሰው ገሎት አሻዋስ እንደቀበረው እናያለን። እና እንደገደለውም ወሬ ወደ ፈርዖን እንደደረሰ በሰማ ጊዜ ወጥቶ ከግብጽ አገር ወደ ሌላ ከተማ እንደተሰደደ እዚህ ሐሳብ ላይ ልናስተውል እንችላለን። በአማቱ ቤት የዮቶርን በጎች ይጠብቅ ዘንድ እንዲሁ ጊዜውን በከንቱ ሲያባክን እንደነበረ እናስተውላለን። እግዚአብሔር ሐሳቡ በሙሴ ፍቃዱ ምን እንደሆነ ሳይገባው በግብጽ አገር እንዲሁ በከንቱ ዘመኑን ጨረሰ። ሁለተኛም ደግሞ በአማቱ ቤት ከበጎች ጋር ዘመኑን እየፈጀ እንዲሁ በከንቱ እግዚአብሔር ሐሳብ ፍቃዱ ምን እንደሆነ ሳይገባው ሙሴ በከንቱ ሲለፋ እንደነበረ እናስተውላለን። ስለዚህ እዚህ ሐሳብ ላይ ግን ስንመለከት ኦሪት ዘጸአት ምዕራፍ 3 ላይ ስንመለከት ሙሴ ድንገት የአባቱ የዮቶርን በጎች እየነዳ ወደ አንድ ስፍራ እንደደረሰ እንመለከታለን። ይህም ስፍራ ደግሞ የእግዚአብሔር ተራራ ወይም ደግሞ መጽሐፉ ኮሬብ ብሎ ይናገራል። የእግዚአብሔር ተራራ ወይም ኮሬብ ማለት የእግዚአብሔርን ፍቃድ ሙሴ ማወቅ የሚችልበት እግዚአብሔር በሙሴ ሕይወት ዓላማው ምን እንደሆነ ፍቃዱን ያስታወቀበት ሙሴ ሕይወትን አንድ ብሎ እንደገና ገብቶት እግዚአብሔር ዓላማው በሙሴ ሕይወት ምን እንደሆነ የእግዚአብሔርን ሐሳብ አውቆ
ትርፍ ያለበትን ውጤት ያለበትን ማደግ መለወጥ መቀየር የሚችልበትን እግዚአብሔርን ማክበር ደግሞ ለራሱ በድካሙ ውጤት ማየት የሚችልበትን ሕይወት ገና አንድ ብሎ እንደጀመረ እግዚአብሔር እንዳስጀመረው እናስተውላለን። ምንድነው እዚህ ሐሳብ ላይ ሲናገር በጎቹን ነዳ፣ ወደ እግዚአብሔርም ተራራ ወደ ኮሬብ መጣ ይላል። ኮሬብ እግዚአብሔር ለሙሴ በክብር የተገለጠበት ስፍራ ነው። አሜን። እነግራችኋለሁ። ወደ እግዚአብሔር ተራራ ይለዋል። ዛሬም እዚህ ስፍራ ላይ ከቅዱሳን ከተወደዱ ወንድሞች አባቶቼ ጌታን ከሚወዱ ቅዱሳን ጋር ዛሬም በአዋሳ ታቦር ተራራ ላይ እንገኛለን። የእግዚአብሔርን ሐሳብ በሕይወታችን ወደ ምንረዳበት እግዚአብሔር ዓላማው በእኛ ዘንድ ምን እንደሆነ ፍቃዱን አውቀን በምናረጋቸው ነገሮች ሁሉ ሰክሰስ ወይም ደግሞ ውጤት ማግኘት ወይም ፍሬን ማፍራት በምንችልበት ስፍራ ላይ መተን እንገኛለን። ለሙሴ እግዚአብሔር በክብር የተገለጠው ኮሬብ ዛሬ ደግሞ እዚህ ስፍራ ላይ በአዋሳ ታቦር ተራራ ላይ ለተወደዱ ቅዱሳን ጌታን ለሚወዱ ለእግዚአብሔር ሕዝብ ዛሬም እግዚአብሔር በክብር ይገለጣል። ዛሬም እግዚአብሔር በኃይሉ ይገለጣል። ዛሬም እግዚአብሔር በልዩ መረዳት አሜን ይገለጣል። ሃሌሉያ። ስለዚህ ምን ይላል? የእግዚአብሔር መልአክ በእሳት ነበልባል በእሾህ ቁጥቋጦ መካከል ታየው። እነሆም ቁጥቋጦ በእሳት ሲነድ ቁጥቋጦም ሳይቃጠል አየ ይላል። ሙሴ ያየው ጭራሮ አይደለም። የሚነደውም እሳት ምግብ ማብሰያ ሳይሆን እግዚአብሔር በሕይወቱ ሊያደርግ ያየውን ዓላማውን ያስታወቀበት ከእግዚአብሔር የተላከ መልአክ በቁጥቋጦ መካከል ሲነድ የነበረው ያ የእግዚአብሔር ኃይል ነው። ሲነድ የነበረው ያ የእግዚአብሔር ክብር ነው። ዛሬም በዚህ ስፍራ ላይ እንጀራን የምንጋግርበት የሥጋን ነገር የምናመቻችበት ሳይሆን የእግዚአብሔር ሐሳብ በሕይወታችን ምን እንደሆነ ገብቶን ከእግዚአብሔር ኃይል ጋር ተገናኝተን ከመገለጡ ጋር ከሕልውናው ጋር ተገናኝተን ከራስ ያለፈ ሕይወት፣ ከእንጀራ ያለፈ ሕይወት፣ ከልብስ ያለፈ ሕይወት፣ ከቁስ ያለፈ ሕይወት፣ ከሆድ ያለፈ ሕይወት መኖር የምንችልበትን ዛሬም የእግዚአብሔርን ጸጋ ዛሬም የእግዚአብሔርን ኃይል ታጥቀን ለከተማችን ለጀርመን፣ ለአሜሪካ፣ ለካናዳ፣ ለስዊድን፣ ለኤርትራ፣ ለአስመራ፣ ለኡጋንዳ፣ ለቤልጅየም፣ ለጣሊያን፣ ለፈረንሳይ ዋሬቨር ለዱባይ፣ ለቤሩት የትኛውም አረብ ሀገራት ለሚኖሩ ትውልድ ዛሬም የመፈታት ምክንያት ዛሬም ነፃ የመውጣት ምክንያት ዛሬም የመሻገር ምክንያት ሆነን እንወጣለን። ስለዚህ ሙሴን በኮሬብ እግዚአብሔር በክብር ሲገናኘው ሙሴ ከእንጀራ ሕይወት ነው የወጣው። ሙሴ ከልብስ ያለፈ ኑሮ ነው መኖር የጀመረው። ሙሴ ከቁስ ያለፈ ሕይወት ነው መኖር የጀመረው። ስለዚህ አየ ይላል። የሚገርመው ነገር አየ ይልና ቁጥር 3 ሙሴም ሊሂድና ቁጥቋጦ ስለምን አልተቃጠለም ይህን ታላቅ ራእይ ልይ አለ ይላል። ሙሴ ታላቅ አድርጎ ያ የነበረው የአማቱን ቤት የዩቶርን ኑሮ ወይም ደግሞ የዩቶርን ሀብት ወይም ደግሞ የዩቶርን ብልጽግና ነበረ ሲያይ የነበረው። ሙሴ ግን ልክ ወደ ኮሬብ ሲመጣ ከአማቱ ከዩቶር በጎች ከዩቶር ባለጠግነት ከዩቶር ቤት ይልቅ የሚያየው ነገር አስደንቆት የዩቶርን በጎች ተወት አድርጎ ሙሴ እግዚአብሔርን ሕልውና ማየት ወደሚችልበት ቀርቦ እንዲህ አለ፣ ይህንን ታላቅ ራእይ አለ። ሃሌሉያ። ዛሬ ከምድር ሕይወት የሚያወጣችሁ የእግዚአብሔርን ታላቅ መገለጥ፣ የእግዚአብሔርን ታላቅ ራእይ፣ የእግዚአብሔርን ዛሬም ታላቅ ስጦታ በኢየሱስ ክርስቶስ የትንሣኤው ደም ማየት ይሆንላችኋል። ስለዚህ ሙሴ እንዲህ ነው ያለው፣ ይህንን ታላቅ ራእይ። ስለዚህ ሙሴ በሕይወቱ ታላቅ አድርጎ ይመለከት የነበረው የሥጋን ነገር ነበር። የእግዚአብሔርን ነገር ማየት ሲጀምር ግን ከዩቶር በጎች የእግዚአብሔር ነገር ታላቅ እንደሆን ገባው። ከራሱ ከምድር ሕይወት ይልቅ የእግዚአብሔር ነገር እጅግ የሚበልጥ እንደሆን ተረዳ። አንድ ነገር ልነግራችሁ እወዳለሁ። አንድ ሰው በሕይወቱ ማን ነው ውጤታማ? ማን ነው ፍሬያማ? ማን ነው በምድር ኪሳራ የሌለበትን ሕይወት የሚኖር? የእግዚአብሔርን ሐሳብ የተረዳ ሰው፣ እግዚአብሔር ዓላማው በእርሱ ምን እንደሆን ያወቀ ሰው። ዛሬም እነግራችኋለሁ። ስለዚህ ሙሴ ከበጎች ጋር በግብፅ አንዴ በዩቶር ቤት ጊዜውንና ዘመኑን ያባከነው የእግዚአብሔር ሐሳብ ምን እንደሆነ ዓላማው ሳይገባው ቀርቶት ነው። እግዚአብሔር በሙሴ ሕይወት ዓላማው ከበጎች ጋር ዘመኑን እንዲጨርስ አይደለም። እግዚአብሔር በሙሴ ሕይወት
በግብጽ አገር ጡብ እየሰራ ዱባና ሽንኩርት እየበላ እድሜው እንዲያልቅ አይደለም። እግዚአብሔር በሙሴ ሕይወት ዓላማው የመጀመሪያ ሙሴ ከግብጽ እግዚአብሔር ሲያወጣ ሙሴን እግዚአብሔር ከባርነት ኑሮ ሲያስጥለው በሱ የሚያድነው ትውልድ እንዳለ ስለተረዳን እነግራችኋለሁ። ጊዜያችሁን ከበጎች ጋር፣ ጊዜያችሁን ከምድር ኑሮ ጋር፣ ጊዜያችሁን የእግዚአብሔር ሐሳብ በሌለበት በከንቱ ታይቶ በሚጠፋው ነገር ያባከናችሁ ሰዎች እግዚአብሔር በእናንተ የሚያድነው ሕዝብ አለ። እግዚአብሔር በእናንተ የሚያድነው ትውልድ አለ። እግዚአብሔር በእናንተ የሚያሻግረው አሜን መንግስታት አሉ። ስለዚህ ልይ አለ። አይታችኋል። የእግዚአብሔርን ነገር ለማወቅ ምን ያስፈልጋል? የመጀመሪያው የእግዚአብሔር ነገር ከኛ ጉዳይ ይልቅ ታላቅ እንደሆነ ልንረዳ ይገባል። ስለዚህ እኛ በሕይወታችን ዕውቅና ሰተነው ስፍራ ሰተነው ጊዜያችንን ዘመናችንን ከጨረስነው ጉዳይ ይልቅ የእግዚአብሔር ነገር በእኛ ሕይወት እሱ ታላቅ ነው። ስለዚህ ይህን ታላቅ ራእይ ልይ ቁጥቋጦ ስለምን አልተቃጠለም ብሎ ልክ ሙሴ ሲቀርብ እግዚአብሔርም እርሱ ይመለከት ዘንድ እንደመጣ ባየ ጊዜ እግዚአብሔርም ቁጥቋጦስ እርሱን ጠርቶት ሙሴ ሆይ አለው። እግዚአብሔር ለሙሴ ዓላማውን መግለጥ የጀመረው እግዚአብሔር በሙሴ ሕይወት ሐሳቡ ምን እንደሆነ ማስታወቅ የጀመረው ሙሴ የእግዚአብሔርን ነገር አንደኛ ታላቅ እንደሆን ገብቶ ስለቀረበ፣ ሁለተኛ ሙሴ የእግዚአብሔርንና የእግዚአብሔርን ነገር ብቻ ፈልጎ እንደመጣ እግዚአብሔር ሲገባው ሙሴ ሆይ ብሎ ጠራው። ዛሬም እነግራችኋለሁ እናንተ በሕይወታችሁ እድል ከሰጣችሁት ዕውቅና ከሰጣችሁት ጉዳይ ይልቅ የእግዚአብሔር ነገር በእናንተ ታላቅ ነው። ሁለተኛ ስትቀርቡ ወደ እግዚአብሔር የእግዚአብሔርና የእግዚአብሔርን ነገር ብቻ ፈልጋችሁ ቅረቡ። ያን ጊዜ እግዚአብሔር እየጠራ ድምጹን ያሰማችኋል። ያን ጊዜ እየጠራ እግዚአብሔር ዓላማው በእናንተ ምን እንደሆነ ፍቃዱን ያስታውቃችኋል። ስለዚህ እዚህ ሐሳብ ላይ ስንመለከት እግዚአብሔርም እርሱ ይህን ሊመለከት እንደመጣ ባየ ጊዜ ነው ሙሴ ሆይ በቁጥቋጦ መካከል እግዚአብሔር ጠራው ይላል። ዛሬም እነግራችኋለሁ እግዚአብሔር ይጠራችኋል። እግዚአብሔር ይናገራችኋል። እግዚአብሔር ድምጹን ያሰማችኋል። ስለዚህ ምን ይላል? ጠራው። ከዛስ እርሱም እነሆኝ አለ። ወደዚህ አትቅረብ፣ አንተ የቆምህባት ስፍራ የተቀደሰች መሬት ናትና የጫማን ከእግር አውጣ አለው። ደግሞ እኔ የአባትህ አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብም አምላክ ነኝ አለው። ሙሴም ወደ እግዚአብሔር ያይ ዘንድ ፈርቷልና ፊቱን ሸፈነ። እግዚአብሔርም አለ በግብጽ ያለውን የሕዝቤን መከራ በእውነት አየሁ፣ ከአስገባሪዎቻቸውም የተነሳ ጩኸታቸውን ሰማሁ፣ ስቃያቸውንም አውቄአለሁ። ከግብጽም እጅ አድናቸው ዘንድ ከዚያችም አገር ወተትና ማር ወደምታፈልሰው አገር ወደ ሰፊቱ ወደ መልካሚቱ አገር ወደ ከናናውያን ወደ ኬጣውያን ወደ አሞራውያን ወደ ፈሪሳውያን ወደ ኤዋውያን ወደ ኢያቡሳውያን ስፍራ አወጣቸው ዘንድ ወረዱ። አሁንም እነሆ የእስራኤል ልጆች ጩኸት ወደ እኔ መጣ፣ ግብፃውያን ያደረጉባቸውን ግፍ ደግሞ አየሁ። አሁንም ና ሕዝቤ እስራኤልን ልጆች ከግብጽ ታወጣ ዘንድ ወደ ፈርዖን እልካለሁ። ስለዚህ የእግዚአብሔር ዓላማው በሙሴ ሕይወት የሆድን ነገር እያስተካከለ ታይቶ ለሚያልፈው ዓለም እድሜውንና ጊዜውን እየጨረሰ እንዲደክም ሳይሆን እግዚአብሔር በሙሴ አልፎ እስራኤልን ከባርነት ሊታደግ ነው። አሜን። ሁላችሁም ይህንን ዩቲዩብ ቻናል ግሬስ ኦፍ ወርልድ ዋይድን ቲቪ ቻናል የምትመለከቱ የኢየሱስ ወዳጆች እነግራችኋለሁ እግዚአብሔር ፍቃዱ በእናንተ ምንድነው? እግዚአብሔር ዓላማው በእናንተ ምንድነው? የእግዚአብሔር ሐሳብ በሌለበት በከንቱ ጊዜያችሁን እየደከማችሁ ከምትኖሩበት ምዕራፍ ዛሬም የእግዚአብሔርን ነገር ማወቅ ወደምትችሉበት ቅረቡ። እነግራችኋለሁ የእግዚአብሔር ነገር ከናንተ ጉዳይ ይልቅ ከናንተ ኑሮ፣ ከናንተ ቁስ፣ ከናንተ መኪና፣ ከናንተ ታይቶ ከሚጠፋው ነገር ይልቅ እርሱ ታላቅ ነው። አሜን። እነግራችኋለሁ ሙሴ ለካስ በዮቶር ቤት ደሞዙን እየተቀበለ በአማቱ ቤት እንዲሁ በከንቱ ዘመኑን ሊጨርስ በወደደ ጊዜ እግዚአብሔር መጣና ባንተ የሚያመልጥ ሕዝብ አለኛል። አሜን። ባንተ የሚተርፍ ትውልድ አላል። አሜን። ዛሬም እዚህ ስፍራ የመጡ ቅዱሳን እዚህ ስፍራ ላይ በተራራ ላይ የሚጸልዩ ወንድሞች የኢየሱስ ወዳጆች እነግራችኋለሁ
እግዚአብሔር ከምድር ያለፈ ነገር በእናንተ አይቷል። አሜን። ከልብስ ያለፈ ከቁስ ያለፈ ነገር እግዚአብሔር በእናንተ አይቷል። አሜን። ሃሌሉያ አሜን። እነግራችኋለሁ። ስለዚህ ምን አለው? ሕዝበ እስራኤልን ከግብፅ ከፈርዖን እጅ ታድናቸው ዘንድ ዛሬም ወደ ፈርዖን ቤት እልካለሁ። አሜን። እግዚአብሔር ትውልድን እንዲያድን መርጦት፣ ሙሴ ግን ከበጎች ጋር ነበረ ጊዜውን የጨረሰው። እግዚአብሔር ቤተ ክርስቲያንን እንዲያድን፣ ሕዝብን መንግስታትን እንዲያድን እግዚአብሔር አይቶለት፣ ሙሴ ግን የእግዚአብሔር ሐሳብ በሌለበት ጡብ ሲሰራ ጭቃ ሲያቦካ ነበር ጊዜውን የጨረሰው። ብዙ በእንደዚህ አይነት ስምሪት ውስጥ የእግዚአብሔር ሐሳብና ፍቃዱ በሌለበት በከንቱ ጊዜያችሁን እግዚአብሔር ሀገር በእናንተ ሊያስመልጥ፣ እግዚአብሔር መንግስታትን በእናንተ ሊታደግ፣ እግዚአብሔር ትውልድን ከባርነት ከጨለማው መንግስት በእናንተ ወደ ብርሃን ሊያመጣ አይቷችሁ፣ ነገር ግን የእግዚአብሔር ሐሳብ በሌለበት ጊዜያችሁን የምትጨርሱ ሰዎች እግዚአብሔር ዓላማው በእናንተ ምን እንደሆነ ፍቃዱን ታውቁ ዘንድ የመጀመሪያው ሙሴ ያደረገው ምንድነው ብላችሁ ብትሉኝ፣ ሙሴ ከያዘው ገቢ አድርጎ ከሚጠብቀውና ከሚያየው ነገር ይልቅ የተመለከተው የእግዚአብሔር ነገር ታላቅ እንደሆነ ተረዳ። ሁለተኛ ወደ እግዚአብሔር ቀረበ። ሶስተኛ የእግዚአብሔር ነገርን ብቻ ፈልጎ ቀረበ። ያን ጊዜ እግዚአብሔር ድምፁን አሰማው። አሜን። እነግራችኋለሁ በአዲስ ኪዳን በሐዋርያት ሥራ ምዕራፍ 9 ስንመለከት ያውቃል እንዲህ ይላል። ሐዋርያት ሥራ ምዕራፍ 9 ቁጥር 1 ላይ እንዲህ ይላል፣ ሳኦል ግን የጌታን ደቀ መዛሙርት እንዲገላቸው ገና እየዛተ ወደ ሊቀ ካህናት ሄደ። በዚያም መንገድ ያሉትን ሰዎች ወንዶችንም ሴቶች ቢያገኝ እያሰረ ወደ ኢየሩሳሌም ያመጣቸውም ዘንድ በደማስቆ ላሉት ምኵራቦች ደብዳቤ ከእርሱ ለመነ። የእግዚአብሔር ሐሳብ በሌለበት ሳኦል በከንቱ ይለፋ ነበር። ሲሄድም ወደ ደማስቆ በቀረበ ጊዜ ድንገት በእርሱ ዙሪያ ከሰማይ ብርሃን አንጸባረቀ። ስለዚህ ሙሴን እግዚአብሔር የተገናኘው በኮሬብ ነው። ሳኦልን ደግሞ በደማስቆ መንገድ ላይ ሲሄድ ከሰማይ እንደ ብርሃን አሜን አሜን አንጸባረቀ ይልና በምድርም ላይ ወድቆ ሳለ ሳኦል ሳኦል ስለምን ታሳደኛለህ የሚል ድምፅ ሰማ። ሳኦል ግን ውጤት ያለበት መንገድ መስሎት በከንቱ ጊዜውን ይጨርስ ነበር። በከንቱ በማሳደድ የእግዚአብሔር ሐሳብ በሌለበት ውጤት በማይገኝበት ፍሬ በማይኖርበት በከንቱ ጊዜውን ይፈጅ ነበር። ድንገት በደማስቆ ሲሄድ ሳለ በብርሃን መልክ እግዚአብሔር በላዩ አንጸባርቆ ሳኦልን ጣለው። እንዲህ አለው፣ የእግዚአብሔርን ፍቃድ በሕይወታችን አለማወቅ እግዚአብሔርን ማሳደድ ነው፣ ከእግዚአብሔር ጋር መጋጀጥ ነው። ወንድሞች እህቶች እነግራችኋለሁ፣ እንዲህ ይላል፣ በምድርም ላይ ወድቆ ሳለ ሳኦል ሳኦል ስለምን ታሳደኛለህ የሚል ድምፅ ሰማ። ጌታ ሆይ ማነህ አለው። እርሱም አንተ የምታሳደኝ እኔ ኢየሱስ ነኝ፣ የመውጊያውን ብረት ብትቃወም ለአንተ ይብስብሃል አለው። አሜን። እየተንቀጠቀጠና እየተደነቀ ጌታ ሆይ ምን አደርግ ዘንድ ትወዳለህ አለው። አይታችኋል? ምን ማለት ነው? ሳኦል አንድ ነገር ገባው። ጌታ ሆይ አለ፣ ከኔ የምትፈልገው ምንድነው አለ። ልትሰራብኝ ከኔ የምትሻው ምንድነው አለ። ያን ጊዜ በሳኦል ሕይወት እግዚአብሔር ዓላማው ምን እንደሆነ ነገረው። ዛሬም እነግራችኋለሁ፣ የእግዚአብሔር ፍቃድ ባለበት ከሆናችሁ ብርታታችሁ ይጨምራል። አሜን። ኃይላችሁ ይጨምራል። አሜን። እድገታችሁ ይጨምራል። አሜን። ከፍታችሁ ይጨምራል። አሜን። ለውጣችሁ ይጨምራል። አሜን። አሜን ይጨምራል። አሜን። ስለዚህ ጌታ ሆይ ከኔ ምን ትፈልጋለህ አለው። አራተኛው እግዚአብሔር ዓላማው በእኛ ምን እንደሆነ ለማወቅ እግዚአብሔር ከኛ ምን እንደሚፈልግ መጠየቅ። እዚህ ሐሳብ ላይ እንዲህ ይላል፣ ጌታ ሆይ ምን አደርግልህ ዘንድ ትወዳለህ አለው። ጌታም ተነስተህ ወደ ከተማ ግባና ታደርገውም ዘንድ የሚያስፈልግን ይነግሩሃል አለው። ሃሌሉያ አሜን። ዛሬም እግዚአብሔር በሕይወታችሁ በምን አይነት መንገድ ፍሬያማ መሆን እንደምትችሉ፣ በምን አይነት መንገድ በምታደርጉት ሰክሰስ መሆን እንደምትችሉ፣ ማደግ እንደምትችሉ፣ መጨመር እንደምትችሉ፣ መለወጥ እንደምትችሉ፣ መባረክ እንደምትችሉ ዛሬም እግዚአብሔር አቅጣጫ ያሳያችኋል። ዛሬም እግዚአብሔር አሜን መንገዱን ያሳያችኋል። ዛሬም እግዚአብሔር ዓላማውን በእናንተ ምን እንደሆነ ፍቃዱን ይገልጥላችኋል። ስለዚህ ከዚያ በኋላ ነው ከእርሱም ጋር በመንገድ የሄዱ ሰዎች ድምፁን እየሰሙ ማንን ግን ሳያዩ እንደ ዲዳዎች ቆሙ። ሳኦልም ከምድር ተነሳ፣ ዓይኖቹ በተከፈተ ጊዜ ምንም አላየም። እጁንም ይዘው እየመሩ ወደ ደማስቆ አገቡት። ሳያይም 3 ቀን ኖረ፣ አልበላም አልጠጣም።
በደማስቆም ሐናኒ የሚሉት አንድ ደቀ መዝሙር ነበር። ጌታም በራእይ ሐናኒ ሆይ አለው። እርሱም ጌታ ሆይ እነሆኝ አለ። ጌታም ተነስተህ ቅን ወደሚባል መንገድ ሂድ፣ በይሁዳም ቤት ሳኦል የሚሉት አንድ የጤሪስ ሰው ፈልግ፣ እነሆ እርሱ ይጸልይልሃል። ሐናኒም የሚሉት ሰው ገብቶ ደግሞ እንዲያ እጁን ሲጭንበት አይቷል አለው። ሐናንያም መልሶ ጌታ ሆይ በኢየሩሳሌም በቅዱሳን ላይ ስንት ክፉ እንዳደረገ ስለዚህ ሰው ከብዙ ሰዎች ሰምቻለሁ። በዚህም ስምህን የሚጠሩትን ሁሉ ለማሰር ከካህናት አለቆች ስልጣን አለው አሉ። ጌታም እንዲህ አለው። ጌታም ይህ በአሕዛብ በነገሥታት በእስራኤል ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነውና ሂድ አለው። አሜን። ስለዚህ በሳኦል ሕይወት የእግዚአብሔር ዓላማው ምን ነበር? ሰውን ማሳደድ አይደለም፣ በከንቱ ዘመኑን መጨረስ አይደለም። እግዚአብሔር በሳኦል ሕይወት ፍቃዱ፣ እግዚአብሔር በሳኦል ሕይወት ዓላማው አንደኛ በአሕዛብ፣ ሁለተኛ በነገሥታት፣ ሶስተኛ በእስራኤል ልጆች መካከል ሆኖ የእግዚአብሔርን የማዳን ወንጌል እንዲናገር ብዙ ትውልድን ከጨለማ ወደ ብርሃን እንዲያመጣ ነው። አሜን። ሳኦል ግን ጊዜውን ዘመኑን በከንቱ ይጨርስ ነበር። ዛሬም እህቶች፣ ወንድሞች፣ አባቶች፣ እናቶች በዓለም ዙሪያ ሆናችሁ ይህንን ግሬስ ኦፍ ወርልድ ዋይድን ቲቪ ቻናል የምትመለከቱ የኢየሱስ ወዳጆች እነግራችኋለሁ፣ እግዚአብሔር ዓላማው በእናንተ ምንድነው? እግዚአብሔር ፍቃዱ በእናንተ ምንድነው? እግዚአብሔር ሐሳብ በሌለበት መስራት ኪሳራ ነው። የእግዚአብሔር ሐሳብ ዓላማው በሌለበት ዋጋ መክፈል ከንቱነት ነው። አሜን። የሚገርማችሁ ነገር ሳኦል እየደከመ፣ ሳኦል እየወደቀ፣ ሳኦል እየጠፋ፣ ሳኦል እየሞተ በሚነዳበት ዘመን ድንገት ሲጓዝ አሁንም ወደ ጥፋት ሳለ በደማስቆ በብርሃን መልክ ተገናኝቶ ዓላማውንና ፍቃዱን በሱ ዘንድ ምን እንደሆነ የገለጠለት ዛሬም የናዝሬቱ ኢየሱስ በኢየሱስ ደም ዛሬ ከዚህ ተራራ ላይ ሆነን ከአሳ ታቦር ተራራ ላይ እንጸልያለን። አሜን። እግዚአብሔር ፍቃዱን ያስታውቃችሁ። አሜን። እግዚአብሔር ዓላማው በእናንተ ምን እንደሆነ አሜን ያስታውቃችሁ። አሜን። ሂድ አለው። ይህ በአሕዛብ፣ ይህ በነገሥታት፣ ይህ በእስራኤል ልጆች መካከል ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነው አለ። አሜን። ዛሬም እግዚአብሔር ስሙን እንድትሸከሙ፣ ዛሬም በአሕዛብ ፊት ቆማችሁ የማዳንን ወንጌል እንድታወሩ፣ ዛሬም በነገሥታት መካከል ቆማችሁ ታላቅነቱን እንድትናገሩ አሜን። እግዚአብሔር መርጧችኋል። አሜን። ሃሌሉያ። አሜን። ስለ ስሜ ስንት መከራ ሊቀበል እንዲያስፈልገው እኔ አመለክተዋለሁ አለው። ሐናኒም ሄዶ ወደ ቤቱ ገባ። እጁንም ጭኖበት ወንድሜ ሳኦል ሆይ ጌታ እርሱ በመጣበት መንገድ የታየ ኢየሱስ ነው፣ ደግሞም ታይ ዘንድ መንፈስ ቅዱስ ይሞላብህ ዘንድ ወደ አንተ ላከኝ አለው። ወዲያውም እንደ ቅርፊት ያለ ከዓይኑ ወደቀ። ያን ጊዜም ደግሞ አየ፣ ተነስቶም ተቀመጠ፣ መብልም በልቶ በረታ። በደማስቆም ካሉ ደቀ መዛሙርቱ ጋር ጥቂት ቀን ኖረ። ወዲያውም ስለ ኢየሱስ ክርስቶስ እርሱ የእግዚአብሔር ልጅ እንደሆን በየምኵራቦቻቸውም ሰበከ ይልና የሰሙትም ሁሉ ተገረሙ። ይህ በኢየሩሳሌም ይህን ስምን የሚጠሩትን ያጠፋ ዘንድ አይደለም? ስለዚህ ታስረውም ወደ ካህናት አለቆች ይወስዳቸው ዘንድ ወደዚህ አልመጣም አሉት። ቁጥር 22 ሊያደክሙ በሚፈልጉ ጠላቶች መካከል ሳኦል ግን እየበረታ ሄደ ይላል። ሃሌሉያ። እግዚአብሔር ዓላማው በእናንተ ምን እንደሆነ ፍቃዱን ሳታውቁ፣ እግዚአብሔር ሐሳቡ በእናንተ ምን እንደሆነ ዓላማው ስትረዱ፣ ቅዱሳን እነግራችኋለሁ በኢየሱስ ደም እየበረታችሁ ትሄዳላችሁ። አሜን። እነግራችኋለሁ በአገልግሎታችሁ፣ በስራችሁ፣ በትምህርታችሁ ዋሬቨር በምትሰሩበት በምትንቀሳቀሱባቸው እንቅስቃሴዎች ዛሬ አንድ ነገር እነግራችኋለሁ። እግዚአብሔር ፍቃዱ በእናንተ ምን እንደሆነ ስታውቁት፣ እግዚአብሔር ዓላማው በእናንተ ምን እንደሆነ ሲገባቸው ሊያደክማችሁ በሚፈልገው በሚነሳባችሁ በሚያስጨንቀው ነገር መካከል ሆናችሁ እየበረታችሁ ትሄዳላችሁ። አሜን። እነግራችኋለሁ እየበረታችሁ ትሄዳላችሁ። አሜን። ሃሌሉያ። አሜን። ስለዚህ የሳኦል የብርታቱ ምክንያት ያለው ዕውቀት አይደለም። የሳኦል የብርታቱ ምክንያት ገንዘብ አይደለም። የሳኦል የብርታቱ ምክንያት ዘሩ አይደለም፣ ቤተሰቡ አይደለም፣ ጓደኛው አይደለም፣ ይመካበት የነበረው የሚያገኘው ኢንካም አይደለም።
የሳኦል የብርታቱ ምክንያት እግዚአብሔር ዓላማው ምን እንደሆነ በሕይወቱ ሲገባው ነው። ብዙ ሰዎች ከዚህ በኋላ እግዚአብሔር በእናንተ ዓላማው ምን እንደሆነ እግዚአብሔር ፍቃዱ በእናንተ ምን እንደሆነ ሲገባችሁ በምትገቡባቸው ስፍራዎች መካከል እየበረታችሁ ትሄዳላችሁ። በአገልግሎታችሁ እየበረታችሁ ትሄዳላችሁ። በመንፈሳዊ ሕይወት ሩጫችሁ እየበረታችሁ ትሄዳላችሁ። አንድ ሰው ጮሆ አሜን ይበላ። ስለዚህ እየበረታ ሄደ። በደማስቆም ለተቀመጡት አይሁድ ይህ ክርስቶስ እንደሆን አስረድቶ መልስ ያሳጣቸው ነበር ይላል በጌታ በኢየሱስ ስም። ሁለተኛው ሐሳብ እግዚአብሔር ዓላማው በእናንተ ምን እንደሆነ ስታውቁ በጠላት መካከል እነግራችኋለሁ፣ በኢየሱስ ስም ከሳሾቻችሁን መልስ ታሳጣላችሁ። የላቸውም፣ ደክመዋል፣ ባዶ ናቸው፣ ነገር ተበላሸ፣ አይከናወንላቸውም፣ አያገለግሉም፣ አይወጡም ብለው ውድቀታችሁን በሚነግሩ ቀናተኞች መካከል ዘንድሮ ጠላቶቻችሁን መልስ ታሳጣላችሁ። ተቀናቃኞቻችሁን መልስ ታሳጣላችሁ። በማጣት ሕይወታችሁን ሊያደክም የሚፈልገውን ሁኔታ መልስ ታሳጣላችሁ። አንድ ሰው ለኔ ነው ያለ አሜን ይበላ። ሃሌሉያ አሜን። እነግራችኋለሁ ዛሬ ለአንድ ሰው ጸልያለሁ። በየትኛው ዓለም ዙሪያ ኢትዮጵያም ከኢትዮጵያም ውጪ እዚህም ስፍራ ላይ በተራራ ያሉ ወንድሞቼ እነግራችኋለሁ እግዚአብሔር ፍቃዱ በእናንተ ምንድነው? እግዚአብሔር ዓላማው በእናንተ ምንድነው? የግብጽ እንጀራ፣ የግብጽ ጭቃ ወይስ ዱባና ሽንኩርት? አይደለም። ወይስ የአማቱ በዮቶር ቤት ከበጎች ጋር እድሜ መጨረስ? አይደለም። የእግዚአብሔር ዓላማው በሙሴ ሕይወት በግዞት ሕይወት የሚኖረውን በባርነት ያለውን ሕዝብ ማሻገር ነበር። አሜን። ዛሬም ወንድሞች እነግራችኋለሁ እግዚአብሔር ዓላማው ለእናንተ ታይቶ የሚያልፈውን የምድር ቁስ እያከማቻችሁ ታይቶ የሚያልፈውን ነገር የሚጠፋውን ነገር ስለ ልብስ፣ ስለ ቤት፣ ስለሚያልፍ ምድራዊ ኮተት መኖር አይደለም። ይህ ሕይወት ቢሆን ሙሴ ጉልበት ነበረው። ይህ ሕይወት ቢሆን የፈርዖን ኑሮ ይበቃው ነበር። ነገር ግን እግዚአብሔር ሙሴን እንዲህ አለው፣ ዛሬም የሕዝቤ የእስራኤል ጩኸት ወደ እኔ ደረሰ፣ ከአስገባሪዎቻቸውም እጅ አድናቸው ዘንድ ሙሴ ሆይ ሕዝቤን ወደ ተስፋይቱ ምድር ማርና ወተት ወደምታፈልስበት ወደ ሰፊይቱ ወደ መልካሚቱ ሀገር ታድናቸው ዘንድ እግዚአብሔር ዛሬም በእናንተ ትውልድን ሊያድን ወዷል። አሜን። እግዚአብሔር በእናንተ የታሰረውን ሊፈታ ወዷል። አሜን። እግዚአብሔር በእናንተ በባርነት ያለውን ሊያሻግር ወዷል። አሜን። ሃሌሉያ አሜን። ሃው ስሙኝ፣ እንዲህ አለው ወደ ፈርዖን ቤት የምሄድ እኔ ማን ነኝ? እኔ አፈትም አይደለሁም። ከኔ የተሻሉ መናገር የሚችሉ ዕውቀት ያላቸው እነ አሮን አሉ ብሎ ሲለው ነው እኔ ካንተ ጋር እሆናለሁ። አሜን። አይታችኋል። እስራኤልን ከግብጽ የማውጣት ኃይል የሙሴ ዕውቀት አይደለም። የተገዛውን በባርነት የሚኖረውን ሕዝብ የማስመለጥ የሙሴ የትምህርት ደረጃ አይደለም፣ የእግዚአብሔር አብሮነት ነው። አሜን። ዛሬም ፍቃዱን ያወቃችሁ እግዚአብሔር ዓላማው በእናንተ ምን እንደሆነ የተረዳችሁ ሰዎች እግዚአብሔር በእርግጥ ከእናንተ ጋር ይሆናል። አሜን። ብዙ የታሰረ ብዙ በባርነት ያለ ትውልድ አሜን በእናንተ ያመልጣል። አሜን። ብዙ በጨለማው መንግስት የተያዘ በእናንተ ይድናል። አሜን። ሃሌሉያ አሜን። አዎ። ስለዚህ አሁን ከወድ ያለፈ ህይወት እንኑር። ወንድሞች፣ እናቶች፣ እህቶች፣ ወጣቶች፣ አዛውንት፣ ሽማግሌዎች ከልብስ ያለፈ ኑሮ ከቁስ ያለፈ ኑሮ በምድር ታይቶ ከሚጠፋው ያለፈ ኑሮ እንኑር። እግዚአብሔር ፍቃዱ በእኛ ምን እንደሆነ እንጠይቀው። ፍቃዱን ለማወቅ ወደ እግዚአብሔር እንቅረብ። የእግዚአብሔር ነገር ከሁሉ እንደሚበልጥ እንረዳ። አሜን። ስለዚህ የመጀመሪያው ሙሴ ዕውቅና ሰጥቶ
ጊዜውን ይጨርስበት የነበረው የአማቱ የዮቶርን በጎች ይዞ ነበር። ነገር ግን ድንገት በኮሬብ በእግዚአብሔር ተራራ በቁጥቋጦ መካከል በእሳት ነበልባል የእግዚአብሔር መልአክ፣ ስለዚህ እሳት ብሎ ሲናገር አሁን ታይቶ ነዶ የሚጠፋ እሳት፣ ለምግብ የተቀመጠ እንጀራ ማብሰያ ወይም ደግሞ ወጥ ማዘጋጃ አይደለም። ይህ እሳት በቁጥቋጦ መካከል የእሳት ነበልባል ብሎ ሲናገር የእግዚአብሔር መልአክ ነው። ክብሩን ይዞ የመጣ ነው። ኃይሉን ይዞ የመጣ ነው። መገለጡን ይዞ የመጣ ነው። ዛሬም ይገናኛቸው። ዛሬም ይገናኛቸው። ያን ጊዜ ሙሴ እግዚአብሔርን ሕልውና ሲያይ ከበጎች ጋር አልቀጠለም። ሙሴ ይህንን ታላቅ ራእይ ሲያይ አሁንም እንደቀደመው ዘመን ለሆዱ መኖር አልጀመረም። የፈርዖንን የአማቱን ቤት የዮቶርን በጎች ተወት አድርጎ ወደሚበልጠው ወደ እግዚአብሔር ሕልውና ነው የቀረበው። ዛሬ የተጠጋችሁ ወደ እግዚአብሔር፣ ወደ ክብሩ፣ ወደ ኃይሉ የእግዚአብሔርን ፊት ፍለጋ በዚህ ተራራ የተገኛችሁ የእግዚአብሔርን ክብር ተጠምታችሁ ወደዚህ የቀረባችሁ ዛሬም እንደ ሙሴ እግዚአብሔር ይጠራችኋል። ዛሬም እንደ ሙሴ እግዚአብሔር ድምፁን ያሰማችኋል። ሃሌሉያ። ስለዚህ ነግራችኋለሁ፣ ዛሬ እዚህ ስፍራ ላይ ያሉ የእግዚአብሔር ሰዎች፣ የእግዚአብሔር ቤተሰቦች፣ ወንዶችና ሴቶች፣ አባቶችና እናቶች፣ እህቶች ጋር ተስማምተን በዓለም ዙሪያ ላላችሁ የነገን ሕይወት ለማሻሻል የእግዚአብሔር ሐሳብ በሌለበት ታይቶ ለሚጠፋው ለከንቱ ነገር እየደከማችሁ ያላችሁ የኢየሱስ ወዳጆች እግዚአብሔር ዓላማው በእናንተ ምን እንደሆነ ለማወቅ እንደ ሙሴ መተው የሚገባችሁን መጣል የሚገባችሁን እየጣላችሁ የእግዚአብሔር ነገር ከሁሉ የሚበልጥ እንደሆነ ገብቷችሁ ወደሱ ተጠጉ። ያን ጊዜ እግዚአብሔር በቁጥቋጦ መካከል ሙሴ ሆይ ሙሴ ሆይ ሲል ጠራው። እሱ እነሆኝ አለ። የቆምክበት ስፍራ የተቀደሰች መሬት ናትና የእግርህን ጫማ አውልቅ አለው። አንደኛ ሙሴ ጋር ትዕቢት አለ፣ አለመገዛት አለ። ሁለተኛ ከግብፅ ሲወጣ ይዞ የወጣው ኃጢአትና በደል አለ። ያንን ካስጣለው በኋላ እግዚአብሔር ምን ታደርጋለህ? ምን ላደርግ ዘንድ ትወዳለህ? ብሎ ሲለው ሕዝበ እስራኤልን ከፈርዖን እጅ ታድናቸው ዘንድ ዛሬ እልክሃለሁ አለው። ዛሬ ለመላክ ትፈልጋላችሁ? እግዚአብሔር በእናንተ ነገስታትን እንዲታደግ፣ እግዚአብሔር በእናንተ በባርነት የሚኖረውን እንዲያስመልጥ፣ እግዚአብሔር ዛሬ በግዞት የሚኖረውን ከጨለማ ወደ ብርሃን በእናንተ እንዲያመጣ ትወዳላችሁ? እነግራችኋለሁ፣ እስራኤልን ከፈርዖን እጅ ማድን እኔ ማን ነኝ አለው። አትፍራ፣ እኔ ካንተ ጋር እሆናለሁ። አሜን። ስለዚህ ትውልድን እግዚአብሔር በእናንተ እንዲያድን ምንም ከናንተ የሚፈልገው ነገር የለም። መጣል የሚገባችሁን መጣል፣ ወደ እርሱ መጠጋትና የእግዚአብሔር ነገር በእናንተ ታላቅ እንደሆነ መረዳት ነው። አሜን። ይህ ከገባችሁ ሕዝብን ለማዳን እግዚአብሔር ከባርነት ያለውን ትውልድ በእናንተ ለማሻገር የሚያስፈልጋችሁ የጦር መሳሪያ አይደለም፣ የእግዚአብሔር አብሮነት ነው። አሜን። ዛሬም ሰራተኞች፣ ዛሬም አገልጋዮች፣ ዛሬም በዚህ ተራራ ላይ ዋጋ በመክፈል ለብዙ ጊዜ ከኔ ጋር የቆያችሁ ማቃችሁ የተወደዳችሁ ወንድሞች እዚህ ስፍራ ላይ አያችኋለሁ። እግዚአብሔር አብሮነቱን ከናንተ ጋር ያደርጋል። አሜን። በእናንተ እግዚአብሔር በባርነት ያለውን ሕዝብ ያስመልጣል። አሜን። እግዚአብሔር በእናንተ እግዚአብሔር የተጋዛውን ሕዝብ ተሽጦ ያለውን ሕዝብ ተጥሎ ያለውን ሕዝብ እግዚአብሔር ዘንድሮ በእናንተ ያሻግራል። አሜን። ሃሌሉያ። አሜን። አባቴ ሆይ ያው ቃልህ እንደሚል የጻድቃን ጸሎት በስራው እጅግ ኃይልን ታደርጋለች ይላል። እዚህም ስፍራ ላሉ ወንድሞቼ እንዲሁም በዚሁም በሐዋሳ ከተማ እንዲሁም ደግሞ በተለያዩ ዓለም በውጪውም ከሀገር ውስጥም በተለያዩ ስፍራ ላይ ሆነው እግዚአብሔር ፍቃድህን ሳያውቁ እንደ ሙሴ ዋጋ በመክፈል ከበጎች ጋር እንደ ሙሴ ዋጋ በመክፈል ዓላማም ሐሳብም በሌለበት በከንቱ ሕይወት ካንተ ሐሳብ ጋር በሚጻረን መንገድ እየደከሙ ያሉ ወንድሞቼን እግዚአብሔር ሆይ ሳኦልን በደማስቆ ተገናኝተ በብርሃን መልክ አይኖቹን እንደከፈትክ ከአይኑ ቅርፊትን እንደጣልክ ሊያደክሙ በሚፈልጉ ጠላቶች መካከል ፍቃድን ሲያውቅ ሳኦል እየበረታ ኃይሉ እየታደሰ ጉልበታም እየሆነ እንደሄደ ዛሬም ጌታ ሆይ እዚህ ስፍራ ላይ ላሉ ወንድሞች እዚህ ስፍራ ላይ ላሉ ከኔ ጋር አብረው በፊት ለተቀመጡ
እግዚአብሔር ሆይ ላንተ ለታመኑ ለተመረጡ ባሪያዎች አባቶች ለልጆቻቸው ለቤተሰቦቻቸው የነሱ ለሆኑ ዘር ሐረግ በኢየሱስ ደም ለምድራቸው ጸልያለሁ። ለጀርመን ከተማ ጸልያለሁ። ለአሜሪካ፣ ለስዊድን፣ ለጣሊያን፣ ለፈረንሳይ፣ ለግብጽ፣ ለኤርትራ፣ ለአስመራ፣ ኡጋንዳ፣ ቤልጅየም፣ አዲስ አበባ፣ ሐረር፣ ጅማ፣ ድሬዳዋ፣ ሆሳና፣ ዱባይ፣ ዱራሜ፣ ሽሽቾ፣ ሶማሌ፣ ሞያሌ፣ አርባ ምንጭ፣ ኮንሶ፣ ኮንታ፣ ደራሼ እንዲሁም ጌታዊ በዚህም በሲዳማም ክልል አርበጎና፣ ጩኮ እግዚአብሔር ሆይ አለታ ወንዶ ገነት እጸልያለሁ። ጭሬ በጌታ በኢየሱስ ክርስቶስ ደም ጌታ ሆይ ፍቃድህን በማወቅ መበርታት ወደሚችሉበት ህልውና አስገባቸው። አሜን አሜን። ወደሚችሉበት ክብር አስገባቸው። አሜን። ዓላማህን ማወቅ ወደሚችሉበት ወደዚህ ጸጋ አስገባቸው። አሜን። ፍቃድ በእነሱ ምን እንደሆነ መረዳት ወደሚችሉበት ክብር አስገባቸው። አሜን። በጌታ በኢየሱስ ደም አሜን። ከዚህን ሰዓት ጀምሮ ሊያደክማቸው በሚፈልግ ሁኔታ መካከል እየበረቱ በጸጋ እየበረቱ በጸሎት እየበረቱ በኃይል እየበረቱ በመገለጥ እየበረቱ በጥበብ መሄድ ወደሚችሉበት ህልውና አስገባቸው። አሜን። እግዚአብሔር ሆይ ትውልድን ማዳን እንዲችሉ አብሮነትህ ከአገልግሎታቸው ጋር አብሮነትህ ጌታ ሆይ ሰራተኛው በስራ ነጋዴው በንግዱ ገበሬው በግብርናው ተማሪው በትምህርቱ አገልጋይ በአገልግሎቱ አብሮነትህ ከእርሱ ጋር እንዲሆን ከራስ ያለፈ ህይወት ከምድር ያለፈ ህይወት ከቁስ ያለፈ ህይወት መኖር እንዲችሉ ኃይል እንድትሆናቸው ዘንድ ጸለይኩ። የትኛው አይነት መርገም ከዘመናቸው አሁን ይሰበር። ከበግ ምዕራፍ ከጡብ ህይወት ከጭቃ ከመቦካት ምዕራፍ ፍቃድ ከሌለበት ከፈርዖን ጎዳና በኢየሱስ ደም ዛሬ ዓላማ ወዳለበት መውጣት ሆኖላቸዋል። ሐሳብ ባለበት በመርታት በሚችሉበት ያንተን አዳኝነትና አምላክነት እየነገሩ ጠላቶቻቸውን መልስ ማሳጣት ወደሚችሉበት ወደዚህ ክብር ዞን መግባት ሆኖላቸዋል። አሜን። ጂሰስ ሰለሚዮን አመሰግናል። አሜን። ሕዝብ በነገር ሁሉ ሐሳብ ባለበት እየበረታ ይሄድ። አሜን። ሕዝብ ፍቃድ ባለበት እየበረታ ጉልበታም የሆነ ኃይሉ እየታደሰ አቅም እያገኘ እየጨመረ ይሄድ። አሜን። የትኛውም አድካሚ ኃይል ይቀጣ። አሜን። ለዚህ ሕዝብ ለዚህ ትውልድ በኢየሱስ ደም ወጥቶ ማውጣት ወጥቶ ማስወጣት ወጥቶ ማሻገር ይሁንላቸው። አሜን። ይህን በሕይወታችን ስለምታረግ ባርካል። አሜን። አስደንቅ። ተጽዕኖ ይሰበር። አሜን። ለውጥ ይሁን። ሕዝብህን ባርክ። ትውልዱን ባርክ። ቤተ ክርስቲያንን ባርክ። ነገስታትን ባርክ። መንግስታትን ባርክ። ባለስልጣናትን ባርክ። መሪዎችን ባርክ። ሰራተኛውን ባርክ። ነጋዴውን ባርክ። ገበሬውን ባርክ። አገልጋዩን ባርክ። አመራርን ባርክ። በየትኛውም ልዩ ልዩ ስምሪት ውስጥ የተሰማሩ ወንድሞችን ባርክ። ይሄ ምድር ይባረክ። ይባረክ ከተማ በእነሱ መውጣት ጌታዬ ለብዙዎች መውጣት ይሁን። ሰለሚዮን እባርካል በኢየሱስ ደም። አሜን አሜን አሜን። ሃሌሉያ አሜን። ስለዚህ የተወደዳችሁ የኢየሱስ ወዳጆች በእናንተ መውጣት ውስጥ ብዙ የሚወጣ ህዝብ፣ ብዙ የሚወጣ ትውልድ፣ ብዙ የሚወጣ መንግስታት፣ ብዙ የሚወጡ ወጣቶች፣ ብዙ የሚወጡ ህፃናት አሉ። እግዚአብሔር ዓላማው ምን እንደሆነ በህይወታችሁ ስታውቁ መድከም አይሆንላችሁ። እንደ ሳኦል እየበረታችሁ እየጨመራችሁ እየበዛችሁ እያደጋችሁ ትሄዳላችሁ። ጸሎታችን ይቀጥላል። አሁንም በታቦር ተራራ ኢትዮጵያ ሐዋሳ ታቦር ተራራ ላይ እንገኛለን። ይህንን ግሬስ ኦፍ ወርልድ ዋይድን ቲቪ ቻናል እየተመለከታችሁ ያላችሁ የኢየሱስ ወዳጆች ትበረታላችሁ። ከዚህ በኋላ እነግራችኋለሁ፣ ጠላቶቻችሁን ተቀናቃኞቻችሁን መልስ ታሳጣላችሁ። አሜን። ስለዚህ ከዚህ በኋላ ዘወትር በሳምንት አንድ ቀን የላይቭ ጸሎት ፕሮግራም ይኖረናል። አብረን እንጸልያለን፣ የእግዚአብሔርን ቃል እንማማራለን። ጸጋውም ሰላሙም ይብዛላችሁ። ይህንን ፕሮግራም መታችሁ ከኛ ጋር ኢንቫይት አብሮ ፎሎ ማድረግ የምትፈልጉ መጸለይ የምትፈልጉ ከኛ ጋር በየትኛውም ዓለም ዙሪያ ያላችሁ የኢየሱስ ወዳጆች ከቤተ ክርስቲያን ፕሮግራም ውጪ
እንዲሁ ደግሞ የተራራ የጸሎት ጊዜ የአንድነት ጊዜ የእግዚአብሔርን ቃል አብረን ሼር የምናረግበት በእግዚአብሔር ፊት በጸሎት የምንሆንበት ለምድር የምንቃትትበት ለገስታት ለአገልጋዩ ለከተማው ለተማሪው ለሰራተኛው እግዚአብሔር መከናወን እንዲሰጥ የምንጸልይበት ፕሮግራም ይኖረናል። ይህን ፕሮግራም ከኛ ጋር መሳተፍ የምትፈልጉ ኢትዮጵያም ከኢትዮጵያም ውጪ ያላችሁ የኢየሱስ ወዳጆች ስክሪኑ ላይ በምትመለከቱ ስልክ ቁጥር በመደወል አገልጋዮች ጋር በመገናኘት ከኔ ጋር ፕሮግራም በመያዝ አብራችሁ መጸለይ እንደምትችሉ በጌታ ፍቅር አሳስባችኋለሁ። ፕሮግራማችን ዘወትር በሻሸመኔ ሮብ ከማለዳው 3 ሰዓት እስከ 10 ሰዓት ተኩል የሚቆይ የቃል ጊዜ የአምልኮ ጊዜ እንዲሁም ደግሞ ለሕሙማን መንፈስ ቅዱስ በሚመራን መሰረት እጅ በመጫን የምንጸልይበት ጊዜ እንዲሁም በአዲስ አበባ አጥቢያ ሕይወት ጸጋ ዓለም አቀፍ ቤተክርስቲያን በሳር ቤት ባለው ወደ ቄራ 200 ሜትር ወረድ ስትሉ ሊዲያ ህንጻ አጠገብ ላይ አርብ ከማለዳው 1 ሰዓት እስከ ቀኑ 8 ሰዓት ድረስ ቅዳሜ እንዲሁም ደግሞ ከማለዳው 1 ሰዓት እስከ ቀኑ 8 ሰዓት ድረስ ልዩ የጸሎት ጊዜ የእግዚአብሔርን ቃል የምንማማርበት በትንቢት መንፈስ እግዚአብሔር ለሕዝቡ የሚያጽናናበት የሚያንጽበት የሚያበረታበት ፕሮግራም እሁድ እንዲሁም ከማለዳው 3 ሰዓት እስከ 10 ሰዓት ተኩል አሁንም በሻሸመኔ ሕይወት ጸጋ ዓለም አቀፍ ፕሮግራም ይቀጥላል። በዚያ ስፍራ ላይ ተገኝቼ አገለግላለሁ። ሮብና እሁድ በሻሸመኔ አጥቢያ ሕይወት ጸጋ ዓለም አቀፍ ቤተክርስቲያን ከማለዳው 3 ሰዓት እስከ 10 ሰዓት ተኩል ድረስ ፕሮግራማችን ይቀጥላል። አርብ በአዲስ አበባ አጥቢያ ቅዳሜ ከማለዳው 1 ሰዓት እስከ 8 ሰዓት አርብ እንዲሁም ከማለዳው 1 ሰዓት እስከ 8 ሰዓት ድረስ ልዩ የጸሎት ፕሮግራም ከኛ ጋር መታችሁ ፎሎ ማድረግ መጸለይ አብራችሁ ደግሞ የእግዚአብሔርን ሐሳብ መከፋፈል እንደምትችሉ በጌታ ፍቅር ጋብዛችኋለሁ። ጸጋውም ደግሞ ሰላሙም ይብዛላችሁ። በዓለም ዙሪያ ሆናችሁ ወደዚህ ደግሞ መምጣት የማትችሉ የመኖሪያ ፍቃድ ወረቀት የሌላችሁ ሰዎች በምትመለከቱት ዩቲዩብ ቻናል ከዚህ በኋላ የላይቭ የእግዚአብሔርን ቃል የምንማማርበት የጸሎት ፕሮግራም በሳምንት 1 ቀን ሁሉ ጊዜ ማክሰኞ ከምሽቱ 2 ሰዓት ጀምሮ የጸሎት ጊዜ የትምህርት ጊዜ ይኖረናል ማለት ነው። ጸጋውም ሰላሙም ይብዛላችሁ። ተባረኮ። እወዳችኋለሁ። አሜን አሜን።